አዲስ የደሞዝ ጭማሪ ይፋ መደረጉን አውቀናል። እስከ 50 በመቶ ከሚደርሰው የደሞዝ ጭማሪ ጎን ለጎን ከፍተኛ የቤት ኪራይና የትራንስፖርት ጥቅማ ጥቅም እንዲሰጥ ተደርጓል። በሌላ በኩል ደግሞ አዲስ የመሬት ሕግ ወጥቶ ተግባራዊ እየተደረገ መሆኑ ታውቋል። እንዳገኘነው መረጃ ከሆነ በሚፈርሱ አካባቢዎች መሬት ያላቸው ሰዎች ፈቃድ አግኝተው የሚጠቀሙበት እድል መመቻቸቱ ተገልጿል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። ስለ ደሞዝ ጭማሪ ያላችሁንም ሐሳብ አሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። አዲስ የደሞዝ ጭማሪ መደረጉን አውቀናል። እስከ 50 በመቶ ከሚደርሰው የደሞዝ ጭማሪ ጎን ለጎን ከፍተኛ የቤት ኪራይና የትራንስፖርት ጥቅማ ጥቅም ለሰራተኞች እንዲሰጥ ውሳኔ መተላለፉ ታውቋል። ይህንን የደሞዝና የጥቅማ ጥቅም ጭማሪ ያደረገው የፍትህ ሚኒስቴር ነው። በሀገር አቀፍ ደረጃ የተጀመረውን የ3 ዓመት የፍትህ ትራንስፎርሜሽን ፍኖተ ካርታ ውስጥ ከተካተቱ አምዶች ውስጥ አንዱ ልምድና ብቃት ያላቸው ሰራተኞችን ፍልሰት መቀነስ መሆኑን ፍትህ ሚኒስቴር አስታውቋል። በተጨማሪም አዲስ አቅም ያላቸውን ሰራተኞችን መሳብና ማትጋትም የላቀ የፍትህ አገልግሎት ለህብረተሰቡ ለመስጠት ወሳኝ ሚና እንዳላቸው ገልጿል። በዚህ መሰረት የፍትህ ሚኒስቴር ለተቋሙ የተሰጡ ሀገራዊ ኃላፊነቶችንና የአዲስ አበባ ከተማን የኑሮ መሰረት በማድረግ ከጥር 1 ቀን 2017 ዓ.ም ጀምሮ የደሞዝና የጥቅማ ጥቅም ማሻሻያ ማድረጉን አስታውቋል። በዚህም መሰረት ለጠቅላይ አቃቤ ሕግ፣ ምክትል ጠቅላይ አቃቤ ሕግ፣ ረዳት ጠቅላይ አቃቤ ሕግ፣ ምክትል ጠቅላይ አቃቤ ሕግና ምክትል ረዳት ጠቅላይ አቃቤ ሕግ 35 በመቶ የደሞዝ ጭማሪ እንዲደረግላቸው ተወስኗል። ከደሞዝ ጭማሪው ጎን ለጎን ደግሞ 24000 ብር የመኖሪያ ቤት አበልና 11000 ብር የትራንስፖርት አበል እንደሚከፈል ታውቋል። ከፍተኛ አቃቤ ሕግ 1፣ ከፍተኛ አቃቤ ሕግ 2 እና ከፍተኛ አቃቤ ሕግ 3 ደግሞ ከ35 እስከ 40 በመቶ የደሞዝ ጭማሪ ተደርጎላቸዋል። ከደሞዝ ጭማሪው ሌላ 24000 ብር የመኖሪያ ቤት አበልና 11000 ብር የትራንስፖርት አበል እንደሚከፈላቸው ሚኒስቴሩ ይፋ አድርጓል። አቃቤ ሕግ ደረጃ 1፣ አቃቤ ሕግ ደረጃ 2 እና አቃቤ ሕግ ደረጃ 3 ደግሞ ከ40 እስከ 50 በመቶ የደሞዝ ጭማሪ እንዲደረግላቸው ውሳኔ መተላለፉ ታውቋል። ከደሞዝ ጭማሪው ሌላ ደግሞ 18000 ብር የመኖሪያ ቤት አበልና 11000 ብር የትራንስፖርት አበል እንደሚከፈላቸው ሚኒስቴሩ ይፋ ባደረገው መረጃ አሳውቋል። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ወይም ኢሰማኮ በደሞዝ ግብር ዙሪያ ለጠቅላይ ሚኒስትሩና ለገንዘብ ሚኒስቴር ጥናት ተደርጎ እርምጃ እንዲወሰድበት ለማስቻል በተደጋጋሚ ጥያቄ ቢያቀርብም እስካሁን ግን በመንግስት በኩል ይፋ የሆነ ምላሽ እንዳልተሰጠው የገለጸ ሲሆን ለጥያቄዎቹም ትኩረት እንዲሰጠው ማሳሰቡ ይታወሳል። ዝቅተኛ የደሞዝ ወለል በመንግስት እንዲወሰንና ከደሞዝ ላይ የሚቆረጠው ከፍተኛ ግብር እንዲቀንስ መንግስት በተደጋጋሚ ቢጠየቅም እስካሁን ምላሽ ባለመስጠቱ ከዚህ በኋላ ሰራተኞች ወደ ስራ ማቆም አድማና ወደ ሰላማዊ ሰልፍ እንደሚያመሩ በቅርቡ ኢሰማኮ ገልጾ እንደነበርም ይታወቃል። በሌላ በኩል ደግሞ አዲስ የመሬት ሕግ ወጥቶ ተግባራዊ እየተደረገ መሆኑ ታውቋል። እንዳገኘነው መረጃ ከሆነ በሚፈርሱ አካባቢዎች መሬት ያላቸው ሰዎች ፈቃድ አግኝተው የሚጠቀሙበት ሕግ መሆኑ ተገልጿል። በአዲስ አበባ ከተማ አስተዳደር መሬት ለህዝብ ጥቅም ሲለቀቅ ካሳና ምትክ የሚሰጥበትና የልማት ተነሺዎች መልሰው የሚቋቋሙበት መመሪያ መውጣቱ ይታወቃል። በዚህ መመሪያ መሰረት በይዞታ ላይ የቅድመ ማልማት ፈቃድ በማግኘት መሬቱን ማልማት እንደሚቻልም ተገልጿል። ይህንን ከግምት በማስገባትም አንድ ግለሰብ የቅድመ ማልማት ለመጠየቅ ይዞታው በመልሶ ማልማት ክልል ውስጥ መሆን እንዳለበት ተጠቅሷል። የመሬቱ ስፋት ደግሞ ከ500 ካሬ ሜትር በላይ ሆኖ ከፕላን ተቃርኖ ነፃ መሆን እንደሚገባው በመመሪያው ላይ ሰፍሯል። በዚህ መነሻነት በበጀት ዓመቱ የመጀመሪያዎቹ 6 ወራት 277 የቅድመ ማልማት ጥያቄ መቅረቡን የገለጹት በመሬት ልማትና አስተዳደር ቢሮ የከተማ ማዕከላትና መልሶ ማልማት ዳይሬክቶሬት ዳይሬክተር
ዳይሬክተር አቶ ግዛቸው ሙሉጌታ ናቸው። ከነዚህም አስፈላጊውን ቅድመ ሁኔታ አሟልተው የተገኙ 47 አልሚዎች ጥያቄያቸው ተቀባይነት ስለማግኘቱ ተናግረዋል። የተቀሩት 143 ተገቢነት የሌላቸው ሲሆን 87ቱ ደግሞ በሂደት ላይ መሆናቸው ተገልጿል። በዚህ አሰራር መሰረት በልማት በሚነሱ አካባቢዎች ከ500 ካሬ ሜትር በላይ የግል ይዞታ ያላቸው ሰዎች መሬቱ ላይ ማልማት ይችላሉ ማለት ነው። የሚያለሙት ደግሞ በወጣው ፕላን መሰረት መሆኑን ያገኘነው መረጃ ያሳያል። በሌላ በኩል ደግሞ በርካታ መሬት ተነጥቆ ወደ መሬት ባንክ መግባቱ ታውቋል። በህገ ወጥ የተያዙ ከይግባኝ ክርክር ነፃ የሆኑና ክፍት የሆኑ የመንግስት ቦታዎችን ወደ መሬት ባንክ እንዲገባና እንዲጠበቅ ማድረግ በመሬት ልማትና አስተዳደር ቢሮ የመሬት ዝግጅት ባንክና ጥበቃ ዳይሬክተር ተግባራት ውስጥ ተጠቃሽ መሆናቸው ታውቋል። በመሬት ዝግጅት ባንክና ጥበቃ ዳይሬክቶሬት የመሬት ባንክና ጥበቃ ክትትል ባለሙያ አቶ ጸጋይ ገብረ ማርያም በ2015 ዓ.ም በከተማ አቀፍ ደረጃ የመሬት ቆጠራና ኦዲት ስራ ተሰርቶ ወደ 10322 ፕሎት በከተማ ደረጃ ወደ መሬት ባንክ እንዲገባ ተደርጓል ብለዋል። የመሬት ባንክ ስራ የአንድ ጀንበር ስራ አይደለም ያሉት ባለሙያው ዛሬም በልማት ምክንያት የሚጸዱ እንዲሁም ደግሞ በጥቆማና በኦዲት ስራ የሚገኙ ክፍት ቦታዎችን ወደ መሬት ባንክ የማስገባት ስራ ከባለድርሻ አካላት ጋር እየተሰራ ነው ብለዋል። በዚህም በበጀት ዓመቱ ባለፉት ወራቶች በመልሶ ማልማት የጸዱ ቦታዎች እንዲሁም ደግሞ በኦዲት በጥቆማና በመደበኛ ስራዎች በኩል 125972 ካሬ ሜትር ቦታ ወደ መሬት ባንክ እንዲገባ መደረጉን ገልጸዋል። መሬት ውስን የሆነ የመንግስትና የህዝብ ሀብት በመሆኑ አግባብነት በሌለው መንገድ ላልተገባ ተግባር ውሎ ሲገኝ ከጸጥታ፣ ከፍትህ፣ ከደንብ ማስከበር፣ ከወረዳ አስተዳደሮች እንዲሁም ከመሬት ልማትና አስተዳደር ቢሮ ቅርንጫፍ ጽህፈት ቤት መዋቅሮች ጋር በጋራ በመሆን ህግ የማስከበር ስራ እንደሚሰራ ተገልጿል። በዚህም ካርታ የማምከንና መሬቱም ወደ መሬት ባንክ እንዲገባና ለልማት እንዲውል ይደረጋል ሲሉም ተናግረዋል። በዚህ መነሻነትም በተለያዩ ክፍለ ከተሞች በተግባሩ በቀጥታ ሲሳተፉ የነበሩ ደላሎችን ጨምሮ ሌሎች ህገወጥ አካላት በህግ እንዲጠየቁ ተደርጓል ብለዋል። በሌላ በኩል ደግሞ ባለፉት ጥቂት ወራት በርካታ የባንክ አካውንቶች እንዲታገዱ ተደርገዋል። የገንዘብ ዝውውርን በማጣራት የበርካታ ሰዎች አካውንት መታገዱና ይህ የአካውንት እገዳ እንደሚቀጥልም ሰምተናል። የፋይናንስ ደህንነት አገልግሎት ባለፉት 6 ወራት ውስጥ 2483 የገንዘብ ዝውውሮችን በማጣራት ከ700 ሚሊዮን ብር በላይ በቁጥጥር ማሳገዱን አስታውቀዋል። አገልግሎቱ በህገ ወጥ የገንዘብ ዝውውር ላይ ከፍተኛ የሆነ ግኝቶችን ለህግ አስከባሪ ኤጀንሲዎች በማቅረቡ በንቃት እየመረመረና ሪፖርት እያደረገ መሆኑም ተገልጿል። በዚህም መሰረት ተቋሙ ባለፉት 6 ወራት ብቻ 2483 በህገ ወጥ የገንዘብ ዝውውር የተጠረጠሩ ሪፖርቶችን የተቀበለ ሲሆን ከነዚህም ውስጥ 120 መዝገቦች ለተጨማሪ እርምጃ ለሚመለከታቸው የህግ አካላት ማቅረቡን አመልክቷል። የፋይናንስ ደህንነት አገልግሎት የህዝብ ግንኙነትና ኮሚኒኬሽን ጉዳዮች ስራ አስፈጻሚ አቶ እንዳለ አሰፋ እንደተናገሩት እነዚህ ሪፖርቶች ተከትሎ በተደረገ ማጣራት ከ700 ሚሊዮን ብር በላይ በህገ ወጥ መንገድ የተያዘ ገንዘብ በቁጥጥር ስር መዋሉን ገልጸዋል። ይህ ገንዘብ በህገ ወጥ የሰዎች ዝውውር፣ በሙስናና ሌሎች ህገወጥ ተግባራትን ጨምሮ ከከባድ የወንጀል ድርጊቶች ጋር እየተገናኘ ነው ብለዋል። ከተለያዩ ተቋማትና ባለድርሻ አካላት የሚቀርቡ ሪፖርቶችና የድጋፍ ጥያቄዎች እየበረከቱ መጥተዋል ያሉት አቶ እንዳለ አገልግሎቱ እነዚህን የእርዳታ ጥሪዎች በተገቢው መልኩ እንደሚቀበልና በቀጣይም በትብብር እንደሚሰራ ተናግረዋል። የፋይናንስ ደህንነት አገልግሎት ከባንክና ከሌሎች የፋይናንስ ተቋማት ጋር በመተባበርና አጠራጣሪ የፋይናንስ ግብይቶችን በማጣራት በህገ ወጥ መንገድ የተገኘ ከፍተኛ ገንዘብ በኢኮኖሚ ውስጥ እንዳይዘዋወር ማድረጉንም አስረድተዋል። ባንኮች አጠራጣሪ ግብይቶች ሲኖሩ ሪፖርቶችን በማቅረብ ረገድ ቁልፍ ሚና ይጫወታሉ ያሉት ስራ አስፈጻሚው ከዚህም አልፎ በጥልቀት በመመርመር የሽርክና የገንዘብ ማጭበርበር ዘዴዎችን ለመለየትና ለማስቆም ከፍተኛ አስተዋጽኦ አድርገዋል ብለዋል። በሌላ በኩል ደግሞ የምርቶችን የመጠቀሚያ ጊዜን ሪሳይክል አድርገው የሚሸጡ ነጋዴዎች መርካቶ ውስጥ መገኘታቸውን መንግስት አስታውቋል። የኢትዮጵያ የምግብና መድኃኒት ባለስልጣን በዘንድሮ ዓመት በ6 ወራት ውስጥ 200,000 ኪሎ ግራም የሚሆኑ ህገወጥ ምርቶችን ማስወገዱንና በ60 ተቋማት ላይ የማስጠንቀቂያ የእገዳና የስረዛ እርምጃዎችን መውሰዱን ገልጿል። በየወሩ በባለስልጣን መስሪያ ቤቱ በህገወጥ ምርቶች ላይ ጥናት ያደርጋል ያሉት በባለስልጣን መስሪያ ቤቱ
ቤቱ የምግብ ዘርፍ ዴስክ ኃላፊ የሆኑት አቶ ግርማ ተፈራ በዚህም የምርቶችን የመጠቀሚያ ጊዜ ሪሳይክል አድርገው የሚሸጡ ነጋዴዎች መርካቶ ላይ መገኘታቸውን ተናግረዋል። አክለውም አንዳንድ ነጋዴዎች ሱቆች ላይ በፍሪጅ መቀመጥ ያለበትን ምርት በመደርደሪያ ላይና ከተለያዩ ከማያስፈልጉ ነገሮች ጋር የሚያስቀምጡ መኖራቸውን በገበያ ቅኝታቸው ወቅት ማግኘታቸውንና እርምጃ እንደተወሰደባቸው ጠቁመዋል። ባለስልጣን መስሪያ ቤቱ ከውጭ ሀገር እስከ ሀገር ውስጥ ከህብረተሰቡ ጋር በመሆን ጥራታቸውን ያልጠበቁ ምርቶችን ለመቆጣጠር በትኩረት እየሰራ መሆኑን ተናግረዋል። ከዚህም በላይ ብዙ ስራዎች እንዲሰሩ ማህበረሰቡ ያልተፈቀዱ ምርቶችን ከመግዛት በመቆጠብ ሊያግዘን ይገባል ሲሉም ገልጸዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።